በሃሽታግ ተሰማ ጀርባ ያሉ ድብቅ አጀንዳዎች እኔ ላወራ የመጣሁት ስለነዚህ ልጆች ነው። እነዚህ ልጆች ላይ የሆነ ካምፔን ነገር አይቼ ነበርና እኔ አይኑ ልዩ እና ማሂ ይሄና ሩቅ ነገር አይደለም ጓደኞቼም ስለሆኑ ነው ይሄን ቪዲዮ እየሰራው ያለሁት። እቺ ልጅ ብዙዎቻችሁ ልትጠሏት ትችላላችሁ። ነገር ግን የምትጠሉበት ጉዳይ እሱ ሌላ አጀንዳ ነው ለብቻው። የምትጠየቅበትም ከሆነ የምትጠየቅበት ነገር ይሆናል። ነገር ግን በሴቶች ጉዳይ በህፃናት ጉዳይ በምታደርገው ንቅናቄ ግን ማንም ሰው እሷን መናገር ይችላል ብዬ አላስብም። ከሷ በላይም ማንም ሰው እየሰራ ነው ብዬ ፈጽሞ አላስብም። በነገራችን ላይ በሚዲያ ብቻ በወጡ ጉዳዮች ብቻ በጣም በርካታ ሴቶችና ህፃናት ብዙ ጥቃት ደርሶባቸዋል። ራሷ ጆርዲን በዛብህ እነዚህ ሴቶች አንድ በአንድ እንደዚህ ዘርዝራቸዋለች እና በጣም ነው የምትገረሙት። ሚዲያ ብቻ የሚያውቃቸው ይህን ያክል ብዙ መሆናቸውን ስታዩ በጣም ነው የምትገረሙት። እስቲ ተከታትለን እንመለስ። በሃሽታግ ተሰማ ጀርባ ያሉ ድብቅ አጀንዳዎች። ኖላዊት በ2 ዓመቷ በጎንደር ታግታ በግፍ የተገደለች። ሆህተ በ5 ዓመቷ በዋግ ህምራ ታግታ በግፍ የተገደለች። ሲምቦ በ8 ዓመቷ በምዕራብ ሸዋ ተደፍራ በግፍ የተገደለች። ኬብሮን በ10 ዓመቷ ታፍና ተወስዳ በግፍ የተገደለች። ሀሴት በ11 ዓመቷ በጋሞ ዞን ታንቃ የመድፈር ጥቃት የተፈጸመባት። ፋጥማ በ11 ዓመቷ በጅጅጋ በደቦ ተደፍራ የተገደለች። በአምላክ በ11 ዓመቷ በእንጀራ አባቷ ተደፍራ ወንጀሉን ለመደበቅ በእናቷና በእንጀራ አባቷ የተገደለች። ንብረት በ12 ዓመቷ በሁለት ወንዶች ተደፍራ ብዙ ደም ፈሷት የተገደለች። ላምሮት በ12 ዓመቷ ተደፍራና ተገላ በመንገድ ላይ ተጥላ የተገኘች። ሜላት በ15 ዓመቷ ከትምህርት ቤቷ ተጠልፋ ተወስዳ በተደጋጋሚ የመድፈር ጥቃት የደረሰባት። ማህሌት በ16 ዓመቷ በትግራይ ከትምህርት ቤት ታግታ በግፍ የተገደለች። ዊንታ በ16 ዓመቷ ትምህርት ቤት ወጥታ በወንድ ጓደኛዋ የተገደለች። ሀና ላላንጎ በ16 ዓመቷ ለ5 ተደፍራ በደረሰባት ጉዳት የተገደለች። አዶናይት በእንጀራ አባቷ ለ7 ዓመት ተደፍራ የተገደለች። አምሮት በ17 ዓመቷ በጉራጌ ዞን በእናቷ ፊት ተደፍራ የተጠለፈች። ሀበን በ19 ዓመቷ በመቀሌ በፍቅረኛ በግፍ የተገደለች። ሳምራይት በ19 ዓመቷ በአዲግራት በደረሰባት የመድፈር ጥቃት ራሷን ያጠፋች። ታንያ በ19 ዓመቷ የተገደለች። እንዴት እንደተገደለች ምርመራ አልተደረገም። ጥሩዬ በ20 ዓመቷ በአማራ ክልል በግፍ ተደፍራ የተገደለች። ሰሎሜ ፖሊስ ለምን አላናገረችኝም ብሎ በ20 ዓመቷ የገደላት። ሩት በወላይታ ሶዶ ዩኒቨርሲቲ በፍቅረኛዋ ከ3ኛ ፎቅ ላይ ተወርውራ የተገደለች። ጽጌሬዳ በአርባ ምንጭ ዩኒቨርሲቲ በፍቅረኛዋ 7 ቦታ ተወግታ የተገደለች። ሉዋም በመቀሌ በፍቅረኛዋ የተገደለች። ውድነሽ በዋሳ ከተማ የጠለፋና የመድፈር ጥቃት የደረሰባት። ማህሌት በታጣቂ ጸጥታ አካል ተደፍራ የተገደለች። ኑሐሚን በአፍቃሪ በስለት ተወግታ የተገደለች። አለሚቱ በልጇ አባት ባሏ የተገደለች። ሃይማኖት በምትሰራበት ጥቁር አንበሳ ላብራቶሪ በስለት ተወግታ የተገደለች። ቅሳነት በአዲግራት የልጃቸውን ክርስትና ባከበሩ በንጋታው በባሏ የተገደለች። ብርቱካን በወንድ ጓደኛዋ በደረሰባት የአካል ጉዳት የተገደለች። አበቄለሽ ወይም አቢ በአዲስ አበባ በስፖርት አሰሪዋ የተገደለች። ፎዚያ መስማት የተሳናት በ7 ሌቦች ተደፍራ ኩላሊቷ ተሰርቆ የተገደለች። ሊዲያ ከባሏ በተጋቡ በ4ኛው ቀን በባሏ የተገደለች። ትዝታ በተክሊል ባገባ ባሏ በግብጽ ካይሮ የተገደለች። ሳምራይት በአዳማ ማናጀር ሆና በምትሰራበት ሬስቶራንት ተወግታ የተገደለች። አያንቱ በበፊት ባሏና በልጆቿ አባት አሲድ የተደፋባት። መዓዛ የሁለት ልጆች እናት አፍቃሪ ነኝ በሚል ሰው 7 ተወግታ የተገደለች። ሰብለ ከስራ ስመጣ ቶሎ በር ለምን አልከፈትሽም በሚል ሰበብ በፍቅረኛዋ የተገደለች። ፍሬ ህይወት የሁለት ልጆች እናት በቀድሞ ባሏ 18 ቦታ ተተኩሶባት የተገደለች። ትግስት የሁለት ልጆች እናት በችሎት ፊት በስለት በባሏ ተወግታ የተገደለች። ብርክቲ በትግራይ ተፈናቅላ ልጆቿ ፊት የተገደለች። ሉዋም በመቀሌ በፍቅረኛዋ የተገደለች። ፍሬ ወይኒ ነፍሰ ጡር እያለች የተገደለች የ3 ልጆች እናትም ነበረች። ቦኒ በሶሻል ሚዲያ በደረሰባት ቴክኖሎጂን መሰረት ያደረገ የጾታ ጥቃት ራሷን ያጠፋች። ባንቻየው በበፊቱ ባሏና በልጆቿ አባት የተገደለች። ልደት በባህር ዳር ከቤት ሰራተኛዋ ያለም ወርቅ ጋር በባሏ የተገደለች። አያንቱ
እስካሁን በምን አይነት መልኩ እንደሞተች አይታወቅም። እናት የልጄን ሬሳ አሳዩኝ በምትል ሰዓት ፖሊሶች ደብድበዋት ነበር። ወይንሸት በፋሲካ ቀን ተደፍራ የተገደለች። አዳነች በሰንዳፋ አገባሻለሁ እያለ በሚያስፈራራ ወንድ ተገላ ለጅብ የተሰጠች። 3 የቀን ስራ የሚሰሩ ሴቶች ሲሰልሉ ተገኝተዋል በሚል ሰበብ በአማራ ፋኖ ብሔራዊ ኃይል የተገደሉ። የእነዚህ ሴቶች ስም ሁሌም እንዲታወስ ላደረጉ ፌሚኒስት ድርጅቶች ሃሽታግ ትሰማ ምስጋናዋን ታቀርባለች። የእነዚህን ሴቶች መረጃዎች ከኢትዮጵያ ሴት ጠበቆች ማህበር፣ ከየሎ ሙቭመንት፣ ከዩሆኖ፣ ከሴታዊት፣ ከአርቲክል 35፣ ከአዲስ ፓወር ሃውስ እና ከሴታ ሴት ፓወር ያገኙታል። ሃሽታግ ትሰማ። የኔ አንድ መልእክት ምንድን ነው መሰላችሁ? የትኛውም ሰው ይሁን በቃ የሰው ልጅ ይሁን የሰው ልጅ ብቻ አይደለም፣ በነገራችን ላይ እንስሳትም ይሁኑ ጥቃት ሲደርስባቸው በጣም የሚያሳዝነው። ስለዚህ በአጠቃላይ በተፈጥሮ ላይ በሰው ልጅ ላይ በየትኛውም አካል ላይ የሚደርሰውን ጥቃት መቃወም አለብን ብዬ አስባለሁ። ሴቶች ላይ የሚደርሰውን ጥቃት፣ ህፃናት ላይ ኢቨን ወንዶች ላይ የሚደርስ ጥቃት አለ። በነገራችን ላይ ቦታ ያልተሰጠው ጉዳይ ነው እንጂ ወንዶች ላይም ጥቃት ይደርሳል። ብቻ በየትኛውም አካል ላይ የሚደርሰውን ጥቃት አንድ ሆነን መቃወም አለብን ብዬ አስባለሁ። መንግስትም በዚህ ጉዳይ እጁን አስገብቶ የሚሰማውን ድምፅ፣ የሚደርሰውን ተቃውሞ በሚዲያም ይሁን በተለያዩ አጋጣሚዎች ሰዎች እንደዚህ ወጥተው ሲናገሩ መልስ መስጠት አለበት ብዬ አስባለሁ። በዚህ ጉዳይ ላይም ጨይፈር መላጠው ሰይፈ ማለት ነው የሆነ ነገር ብሏል። እስቲ እንከታተለው። ትሰማ ሙቭመንት ዋት ቢዩቲፉል ዋት ቢዩቲፉል በጣም ቆንጆና ጠንካራ ሙቭመንት ነው which is በጣም it makes sense ማለት እየተጠየቀ ያለውም ነገር ትክክለኛ ማለት የትኛውም ሰው at any point ኢፍትሃዊነትና መገለል፣ በጣም ጉዳት፣ ችግር እንደዚህ አይነት ኦብስታክሎች የሚገጥሙት ከሆነ እንደዚህ አይነት ጠንካራ ሙቭመንቶች በጣም አፕሪሺየትድ። አንደኛ ህጉ ምን አሪፍ እንዲሆን ያደርጋሉ፣ ሁለተኛ ለሶሳይቲውን ፌር ነው፣ ጠባቂ ያለን ያስብላል። ሺዝ በጣም ደስ የሚል ሙቭመንት ብቻ እሱ ብቻ ሳይሆን ኦን ዘ ኮንትራሪ ይሄ እኔ መጨረሻ ማን እንደሚጠይቀው ነው እንጂ የማይመቸኝ ጥያቄው ምናምን ለምትሉ ሰዎች እስቲ ጠያቂውን ተውትና መልስ ለራሳችሁ ስጡ። ኤቭሪባዲ ማለት ነው። እንደዚህ አይነት ኢንጀስቲስ ህይወታችሁ ውስጥ ወይ ደግሞ እንደዚህ አይነት ትክክል ያልሆነ ነገር ህይወታችሁ ውስጥ ካለ ምን ያክል እንትን ቶለራንስ ይኖራችሁ፣ ምን ያክል ይጎዳችኋል፣ ምን ያክል የሚሰብር ነገር ነው የሚለውን ነገር አስቡት። ያ ኦኬ ሶ በደንብ እየተወራበት ነው። እኔ እዛ ላይ መጨመር አልፈልግም፣ ግን this is the point። እኔ ላወራ የመጣሁት ለምን መሰላችሁ? እኔ ላወራ የመጣሁት ስለ እነዚህ ልጆች ነው። እነዚህ ልጆች ላይ የሆነ ካምፔን ነገር አይቼ ነበርና እኔ አይኑ ልዩ እና ማሂ ይሄና ሩቅ ነገር አይደለም፣ ጓደኞቼም ስለሆኑ ነው ይሄን ቪዲዮ እየሰራው ያለሁት። ሶ for any activist የነጻነትን በሉት ቆይ የፖለቲካ የጀንደር የሃይማኖት የብሔር ኦር እኩልነት ሰብአዊነት ኢቭን የኮሜዲያን ሰይፈን አፍንጫ እናስጠብብ የምትሉ አክቲቪስቶች ራሱ ካላችሁ ማለት ነው የወጣችሁበትን ሶሳይቲ ዲስትሮይ የሚያደርግ ነገር እየሰራችሁ ከሆነ የተነሳችሁበትን የተከበረ ዓላማ እየሳታችሁ ነው። ኦኬ አንዳንድ ሰዎች ፖለቲካል ወይ ደግሞ አክቲቪዝም ውስጥ ኢንቮልቭድ ያለ መሆን መብትም ፍቃድም ማንነትም አላቸው። ሁላችንም ማለት ይላችሁ ይሄ ሙቭመንት ሊድ የሚያደርጉት ሰዎች ቮካል ሆነው ብሬቭ ሆነው ኮሬጀስ ሆነው ድምጽ ሊሆናችሁ ይችላሉ። ሌሎች ሰዎች በአክሽናቸው ህይወትን ሊያሳያችሁ ይችላሉ። ባይ ዘ ወይ ልዩ ወርቅ ማለት ልዩ አይ ቲንክ ልዩ ሚስ ልዩ አይ ቲንክ ሺ ኢዝ አለት ላይ በቀለ አበባ ማለት ናት። ኦኬ እቺ ልጅ ከኔትወርክና በጣም ከደብዛዛ ስልክ ውጪ ምንም የላትም ነበር። አሁን የደረሰችበት ነገር እናንተ እዚህ ጋር ላይክ አሁን እንደ አንድ ሙቭመንት ከያዛችሁት ያልተናነሰ ሴቶችን ኢንስፓየር የሚያደርግ ደረጃ ነው። ሴቶች በማንነታቸው፣ ሴቶች ባላቸው ጭንቅላት፣ ሴቶች በሚያደርጉትና በሚያነቡት ነገር ተቀይረው ራሳቸውን ብቻ ሳይሆን ሰዎችን ኢንስፓየር ማድረግ እንደሚችሉ ማረጋገጫ ናት እቺ ልጅ። ፎር ሪል ኢትስ ናት ኢዚ እንደዚህ አይነት ሰው ሆኖ ኤግዚስት ማድረግ። እናንተ የምትናገሯቸውን ኦብስታክሎች እንዳለ
I'm sure she faced them. The ሴክሹዋሊ መታየትን፣ አንደርፔድ መሆንን፣ መገፋትን፣ ወደኋላ መያዝን፣ እያንዳንዱን ነገር ኦኬ። ስለዚህ የምትሄዱበት አንግል ስለተለያየ እነዚህ ልጆች አታክ መደረግ አለባቸው ማለት አይደለም። ዌን ኤቨር የተነሳችሁበት ዓላማ መሀል ላይ ጥላቻ ሲከተትበት ማለት ነው ሰውን ከመግደል አይተናል። ምክንያቱም ኢን ኤቭሪ ካንትሪ ኢትዮጵያ ውስጥም በሉ ከውጭም በሉ ማለት ነው ነፃ ሊያወጡ የሚነሱ ኃይሎች ካየዋቸዋቸው የሚነሱበት ዓላማ ሁሌም ደስ የሚልና የሚማርክ ነው። ግን መሀል ላይ ጥላቻ ሲገባበት ማለት ነው ራሳቸው የወጡበትን ሶሳይቲ ማረድ ይጀምራሉ። ዚስ በጣም ሲሪየስ ሼት እውነት ለመናገር ማለት ነው። ስለ ነፃነት እየተናገርን ነፃነትን መውሰድ ግን አይጠበቅብንም። ኢትስ አ ቬሪ ቬሪ ሲሪየስ ቲንግ እና አይ ሆፕ ዩ ሲ ኢት፣ አይ ሆፕ ዩ ፊል ኢት፣ አይ ሆፕ ኢንስፓይሬሽን እና ለውጥ በአክቲቪዝም ብቻ የማይመጣ እንደሆነ በአክሽን እኛ የምንኖረው ኤቭሪ ዴይ ቱ ዴይ አክሽን ማተር እንደሚያደርግ አንደርስታንድ ታደርጋላችሁ ብዬ አስባለሁ። አይ ሆፕ ሶ ኦኬ። ያ ስለዚህ በአጠቃላይ እኛም ትሰማ ብለናል። ሴት ልጅ ላይ፣ ህፃናት ላይ፣ የሰው ልጅ ላይ የሚደርሰውን ጥቃት እንቃወማለን። ሴቶቻችን ይሰሙ፣ ትሰማ።